ይሄን ጉዳይ እንደማያውቁት ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። ትንቢት የተፈጸመ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ሚነውዳል እስልምና መሪዎች በነበሩ መስጊድ አካባቢ በነበሩ ሰዎች ላይ የተፈጸመ ግድያ አለ። ያን ግድያ እንግዲህ የሆነ ፖለቲካዊ መልክ በመስጠት ቤተክርስቲያናችንን የዚህ ጸባጫሪ ድርጊት ባለቤት መስጂድ ውስጥ የተሰራውን ምሽግ ተመልከቱ። በዚህ ልክ ነው አገዛዙ የሃይማኖት ተቋማትን ምሽግና ከለላ ሁሌም የእርስ በርስ ግጭት ለመፍጠርና ሙስሊሙን ከክርስቲያኑ ጋር ለማጣራት የሚያደርጋቸው ግጭቶች የነሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንግዲህ ገና ስቱዲዮ አንዳንድ ነገሮችን እያስተካከልኩኝ ስለሆነ ነው ፊቴን ወደዚያ አዞርኩኝ። ምናልባት የሚመች ከሆነ ለማስተካከል ሞክራለሁኝ። ስለዚህ ግራ እንዳይገባችሁ ነው። ዛሬ ከወቅታዊ ጉዳዮች ጋር አንጻር በተለይ እስልምናው ላይ እንግዲህ ኦርቶዶክስ ቤተክርስቲያንን ከመንግስት ጋር አጋጭቶ ከእስልምና ጋር አጋጭቶ ጠብ ለመፍጠር እየጫሩ ያሉ የዋሃቢያ ተንቀሳቃሾች አሉ። ከነሱ ጋር በተገናኘ አንዳንድ የምናነሳቸው ሀሳቦች ይኖራሉ። በተለይ ደግሞ እነ ሙጂብ አሚኖ አሁን ላይ ያነሳሷቸው ያሉ ሀሳቦች በጣም ጸያፎች ከመሆናቸው አንጻር ሙስሊሞች ራሳቸውን ተከላከሉ እያሉ ጭምር የጠብ የቅስቀሳ ሀሳቦችን እያነሱ ነው። እሱን እንመለከታለን። ከቅድስት ሥላሴ ጋር በተገናኘ ከአርቲስት ፍሬህይወት ጋር በተገናኘ አንድ የዘገብኩላችሁ ዘገባ ነበረ። ለቀብር 500 ሺህ ብር መሬት ላይ በተለይ ሐውልት የሚያሰራው ቀብር ላይ ማለት ነው። ከዛ በተጨማሪ ደግሞ ፉካ ከሆነ ደግሞ 120 ሺህ ብር እንደጠየቁ ከዚህ በፊት አቅርቤላችሁ ነበረ። አንደኛ የቅድስት ሥላሴ ራሱ ካቴድራል ቤተክርስቲያኑ በደብዳቤ ጽፎ ምንም ሐሳቡን ለማክሸፍ ሞክሮ ነበር። እንደማይከሽፍ ሐሳብ አንስተን ነበረ። ታዲያ አሁን ላይ ፕሮቴስታንቶችን እየጠሩ ዘገባ እያሰሩ ይገኛሉ። እሱንም የምንመለከተው ነው የሚሆነው። ከዛ በተጨማሪ ሁለት በጣም የሚያናዱ ሐሳቦችን ወይ ደግሞ የሚያናዱ ጉዳዮችን አቀርብላቸዋለሁ። ከስርዓተ ቤተክርስቲያን አንጻር በጣም ጋጠ ወጥ የወጡ ብዬ የማሰባቸው አይነት አካሄዶች ናቸው። ለማንኛውም ከዚህኛው እንጀምር እስቲ። ይህ ልጅ ምን እያለ ነው የሚሆን ነገር እንስማ። ፕሮቴስታንት ነው ለነገሩ። ቅድስት ሥላሴና ከአርቲስት ፍሬህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማቸዋል። ይህ ነገር እውነት እንዳልሆነና ቤተሰቦቹም ይሄን ጉዳይ እንደማያውቁት ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። ያው ሙሉን ቪዲዮ ያዩታል፣ በደንብ ማብራሪያ የተሰጠበትን ማለት ነው። ቅድስት ሥላሴ ቤተክርስቲያን ምንም አይነት የገንዘብ ጥያቄ አላነሱብንም። ሙሉ ፈቃደኝነት ነው የፈቀዱት። ከዛ ግን ቀብር ስነ ስርዓቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ እሬቻ በዓል ዋዜማ ነው። ወደዛ አካባቢ 4 ኪሎና 6 ኪሎ ማለፍ ደህንነት አንጻር ጥሩ አልነበረምና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው ወዳጆቿ እንደምታውቀው ነው ፍርዬና ገንዘብ ተጠየቀ የተባለው ነገር አታውቁም? የለም እኛ ቤተሰቧ የሚያውቀው ነገር የለም። ደንግጠናል ስናየው። ገንዘብ ተጠየቀ የተባለው ነገር ሲሰማ በራሱ ቤተሰቧም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይቻላል ነበር። አልተጠየቀም። እንደውም በሙሉ ፈቃደኝነት ወዲያው ነው። ከዚህ በፊት ለገቢ ማሰባሰቢያ የቤተክርስቲያኑ ገቢ ማሰባሰቢያ ላይ ፍርዬ አብራን ሰርታ ስለነበር ያንን ስንገልጽላቸው እንደውም በጣም ነው ደስተኛ የሆኑት። ያ ብቻ ሳይሆን ኦርቶዶክስ መሆኗ የቤተክርስቲያን የራሷ የንስሐ አባት ወረቀትም ስላላት ያንን ሰምተው እነሱ ፈቃደኞች ነበሩ እና ይሄ በፍጹም ከእውነት የራቀ ነገር ነው። ምናልባት የቤተሰቡም ንግግር የጓደኞቿም የአርቲስት ጓደኞቿም ንግግር ስላለ ሙሉውን ቪዲዮ እኔ ዩቲዩብ ቻናል ላይ እኔ ፕሮፋይል አስባችሁታል? አንዳንድ ደብራት ካቴድራል ተው፣ ደብራቱ እንኳን በአሁኑ ሰዓት ላይ በነፃ አይቀብሩ። ደብራት እንኳን በነፃ የማይቀብሩት ካቴድራሎች በነፃ የማይቀብሩት ነገር ላይ ቅድስት ሥላሴ 4 ኪሎ ቤተክርስቲያን በነፃ ተቀበረች እያሉ ነው። ይሄ ነው ለማስተባበል እየሄዱበት ያለበት ርቀት ይሄ ነው። በነገራችን የሥላሴ ካቴድራል ፍሬህይወት ነፍሷን ይማረውን በነፃ ቀበርናት እያስበሩ ነው ያሉት።
ይዋጣል አይደል? ይዋጥልናል አይደል? እነዚህ ሀሳቦች ደብራት እንኳን 10,000 15,000 የሚጠይቁ ደብራት ባሉበት ቦታ ላይ ትንንሽ ደብራት አልፎ ተርፎ 50,000 60,000 የሚጠይቁ ደብራት ካቴድራሎች ባሉበት ቦታ ላይ 4 ኪሎ ስላሴ ቤተክርስቲያን አርቲስት ፍሬህይወትን አንደኛ የሰበካ ጉባኤ ደብዳቤ ወረቀት ስላላት፣ ሁለተኛ ደግሞ ስላሴ ቤተክርስቲያን ሲሰራ አስተዋጽኦ ስላደረገች በነፃ ሊቀብሯት ማለት ነው። ኧረ በደንብ አሁን ተረድተነዋል። ግን ይህን ያህል ነው ለማስተባበል እንደሚሄዱ ልንገራችሁ ብዬ። ሁለተኛው በጣም ጋር ያልኩት ስርዓት፣ አንዳንድ ስርዓቶች እየወጡ ያሉት። የመጀመሪያው ስርዓት የምንመለከተው ይሄን ነው። ከዚህ በፊት የምታስታውሱ ከሆነ የቅቤ እምነት ተብሎ ነበር። እሱንም ተችተናል። በቤተክርስቲያችን እንደዚያ ነገር የለም። እምነት ከሆነ ከቤተ መቅደስ የሚወጣ ነው። እምነት ከሆነ ከቤተ መቅደስ የሚወጣ ነው። እምነት ከሆነ አፈር ነው ብለን ተነጋግረናል ከዚህ በፊት። የቅቤ እምነት መጣ፣ ዝም አለን። የበሶ እምነት መጣ፣ ተናገርን፣ የሚሰማን ጠፋ። አሁን ደግሞ የቃሪያ እምነት ጀምሯል። ቃሪያ ካህናት ልብሰ ተክህኗቸውን ለብሰው ቅዳሴ ኪዳን የሚደርስበትን ልብሰ ተክህኖ የተከበረው ልብሰ ተክህኖ ለብሰው ቃሪያ መባረክ ጀምሯል። እንግዲህ ከመቼ ጀምሮ እየመጡ ያሉ እንደሆነ ስርዓት ማናቃቸው ስርዓቶች አሁን ላይ ብቅ ያሉ ያሉት። ከዚህ በፊት አምባሻ ደርድረው ሲባርኩ ነበር። አሁን ደግሞ እንግዲህ የጻድቁ የሰማዕቱ በጣም ጥንታዊው ሰማዕት አንደኛው በጣም ቀዳማዊ ከሚባሉ ሰማዕቶች መካከል ላይ ከሚናስ ጋር አገናኝተው ይሄን ነገር እንግዲህ የሚናስ እምነት አስመስለው ቃሪያ እያቀረቡ ያሉት። የቤተክርስቲያን አስተዳደር አካላት ዝም ማለት ሲጀምሩ የሚሄደው ወጣቱ የሚሄደው እንደዛ። ወጣቱ ችግር የለበትም ለመነገድ፣ ወጣቱ በአሁኑ ሳለ ችግር የለበትም። ለእምነቱ ችግር እንደሌለበት ሁሉ ለመነገድም ደግሞ ችግር የለበትም። በተለይ አንዳንድ ነጋዴዎች ዛሬ ጥሩ አንድ መረጃ እየሰማሁ ነበር። ኢኦቲሲም ዘግቦታል። ከጉዞ ማህበራት ጋር በተገናኘ አንዳንድ ሚቲንጎች እንደነበሩ እዛው ኢኦቲሲም ዘገባም ዘግቦታል። በተለይ ደግሞ ሙስሊሞች ጭምር ሆነው የጉዞ አዘጋጆች ጋር በተያያዘ ለገንዘብ ብለው ለብር ብለው እየተዘጋጁ እየሰሩ ያሉ ሰዎችን ሀሳቦች እየተነሱ ነው። ጥሩ ጅማሩ ነው። በደንብ ደግሞ እንዩበት። ስለዚህ እንዲህ አይነት ስርዓት ህገወጥ የሆኑ ስርዓቶችን ብንጠነቀቅ ጥሩ ነው። ሁለተኛው እኛ በቤተክርስቲያናችን የምንቀበላቸው ቅዱሳት ስዕላት አሉ። ቱ ዳይሜንሽናል የሆኑ ጉዳዮችን ለቅዱሳት ስዕላት የምንቀበለው፣ ስሪ ዳይሜንሽናል አንቀበልም። ይሄ ማለት ቅርስ አንቀበልም። በቤተክርስቲያናችን ተቀባይነት የለውም። የምንቀበለው ቱዲ የሆነውን ስዕል የሆነውን ብቻ ነው። አሁን ደግሞ ምን አይነት ነገሮች እያየን ነው? በተለይ ከአቡነ ሀብተ ማርያም ጋር ስዕል ጋር በተገናኘ ስዕሉን እጁ ላይ እንደምታውቁት አቡነ ሀብተ ማርያም ስዕል ላይ እንደምታዩት ጽና አለ። ያንን ጽና እንዲንቀሳቀስ አድርገው ሙቨብል አድርገውት ማለት ነው። ስለዚህ ከቱ ዳይሜንሽን ወጥተን ሙቨብል የሆነ መንቀሳቀስ የሚችል በመብራት የሚሰራ ጽናዎች እያመጣን ያለ ነው። ይሄ ፈጠራ አይደለም። በነገራችን ላይ አባቶቻችን ፈጠራ መፍጠርና አቅቷቸው አይደለም። ግን ቤተክርስቲያናችን በቀኖናዋ የሰጠችን እንድንቀበል የሰነገረችን ነገር ቱዲ የሆነው ስዕል ነው። ስዕል ብለን ቤታችን ውስጥ የምናስቀምጠው እንጂ የሚዳሰሰውን የሚጨበጠው ሊታቀፍ የሚችለው አይደለም። ወይ ደግሞ አሊያም ደግሞ ሊንቀሳቀስ የሚችለው ነገር አይደለም። አሁን ላይ ግን እያየን ያለነው ነገር ግን በጣም ደስ የሚሉ ነገሮች አይደሉም። ወጣቶች በተለይ ደግሞ ፈጠራቸውን አግባብ ባለው ላይ በተለይ ደግሞ ፈጠራ ከሆነ በሊቃውንቱ እየተመሩ በመምህራን እየተመሩ ይሄ ነገር ትክክል ነው፣ ይሄ ነገር ትክክል አይደለም ተብሎ በስነስርዓት በአግባቡ መሄድ ካልቻሉ፣ በአግባቡ መቀጠል የማይችሉ ከሆነ አደጋው ከባድ ነው የሚሆነው። በነገራችን ላይ በኋላ ሊመጣብን የሚችሉ የፈጠራ አይነት ተብሎ ሊመጡብን የሚችሉ ነገሮች መቋጠር አንችላቸው። ስለዚህ አሁንም ቢሆን በአግባቡ በወጉ ቤተክርስቲያን ባስቀመጠችልን ስርዓት ላይ ልንቀሳቀስ ይገባል እንጂ የእኛን ፈጠራ ነው እያለን የምንጨምራቸው የምናክላቸው ነገሮች በጣም ጥንቃቄ ይሻቸዋል። ቤተክርስቲያናችን እንዲህ አይነት ነገር አትፈቅድም። ቤተክርስቲያናችን የፈቀደችልን ቅዱሳት ስዕላትን አለቅ የሚንቀሳቀስ አይደለም። አንድ የሚንቀሳቀስ ስዕል አለ። እሱም በተአምር ጉዳይ ብለን የምንለው እንጂ በቴክኖሎጂ የምናንቀሳቀሰው ነገር አይደለም። በቴክኖሎጂ የምናንቀሳቀሰው ነገር አለ። ስለዚህ እባካቸው ወጣቶች ፈጠራቸውን ለመልካም ነገር ተጠቀሙበት። ቤተክርስቲያን ያስቀመጠችውን ትውፊት ለመናጃነት አትጠቀሙበት እባካችሁ። እግዚአብሔር የሚያውቀው። ወደ ዋሃቢስቶቹ ጋር እንምጣ። እንግዲህ መካነ ሰላም ላይ የተደረገውን ነገር እናውቃለን። ከእሱ ጋር በተያያዘ አብይ ላይ ሰላማዊ ሰልፍ ወጥቷል። ምክንያቱም ክርስቲያኑም ከሙስሊሙ ጋር ተከባብሮ ያለውን ክርስቲያንና ሙስሊም
ለማጣራት መንግስት ከዋሃቢያ ጋር አብሮ እየሰራ ስለሆነ ነው። እንግዲህ የመካነ ሰላም ላይ አብይን ለመቃወም የወጡ ሰዎች እንደሆኑ መረጃዎች ይመለከታሉ። ምክንያቱም አብይ እያደረገው ያለው ነገር ከዋሃቢያ ጋር ተመሳጥሮ፣ ዋሃቢያ ነገራችን ላይ ሙስሊም መሞት አይገደውም። የሚፈልገው እሱ አጀንዳውን ማራመድ ብቻ ነው። እስቲ አንዳንድ ሙስሊሞችን ላቀርብላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። እንደምን አላችሁ? በመላው ዓለም የምትገኙ ከምንም በላይ ደግሞ የእስልምና እምነት ተከታዮች እንግዲህ ያው በሰሞኑ በአርበኛ ዋርካው ምሬ ወዳጁ የሚመራው ዘመቻ አደማሊ በሚል በርካታ ኦፕሬሽኖች በመርሳት ከፍተኛ ድል መገኘቱ ይታወቃል። ከዚህ ጋር ተያይዞ በነገራችን ላይ ከዚህ ጋር ተያይዞ አንድ ነገር ልንገራችሁ። ፌስቡክ ላይ ተጽፎ የነበረ አንድ በጣም የሆነ ከንቱ ሰው ያለ በቀን 50-60 ፖስት የሚፖስት ሰው ዘመቻ አደማሊ የሚለውን ነገር እንዳልኳችሁ ፖለቲካል መግባት በጣም አልፈልግም፣ ግን ዘመቻ አደማሊ የሚለውን ነገር ዘመቻ አደምና አሊን የመግደል ዘመቻ ነው ብሎ ፖስት እያደረገው ነበር። ይህን ያህል ያምሮጥበት አለባቸው እንድታውቁት ይያል። መካነ ሰላም ከተማ ላይ እንግዲህ ወራሪው አብይ አህመድ ስርዓትና አሽከር ሁሌም የእርስ በርስ ግጭት ለመፍጠርና ሙስሊሙን ከክርስቲያኑ ጋር ለማጣራት የሚያደርጋቸው ግጭቶች አሁንም አጠናክሮ ቀጥሎበታልና እውነት ለመናገር እንዳንድ እስልምና እምነት ተከታይ ወይም እንዳንድ አማራ ፋኖ የተደረገውን ድርጊት እያወገዝነ፣ ነገር ግን እኛ ፋኖዎች የወጣ ነው ለአማራ ነጻነት ሙስሊምም ሆነ ክርስቲያን እየታረደ እየተገደለ እየተጨፈጨፈ ስለሆነ ይህን ስርዓት ተቃውመን የወጣንበት ዋነኛው ዓላማችን ይህ ስለሆነ ፋኖ እንደዚህ ያደረገ በሚል ምክንያት ስም የማጠልሸትና የእርስ በርስ ሌላ ግጭቶችን ለመርዳት የተሰራው ስራ ፈጽሞ ከእውነት የራቀና ፋኖ በእንደዚህ አይነት ተግባር ያልተሰማራ ለሀገሩ ለአማራ ሲል የወጣ በርካታ ወንድሞቻችን የገበርንበትን ትግል እንደዚህ ማንኛውም ሰው ለፖለቲካ ቁማር ሊጫወትበት አይገባም። እንግዲህ የሞት ወንድሞቻችንን አላህ ነፍሳቸውን ለጀነት ይበልና ሁላችሁም ከፋኖ ጎን በመቆም ይህን ወራሪ ስርዓት አብረን በጋራ እናስወግድ ለማለት ነው። መስከረም 24 2018 ሀብታሙ የስፍነኛ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት። አመሰግናለሁ። መልካም ቀን። እናመሰግናለን። ሌላኛው ደግሞ ላሳያችሁ። መስጊድ ውስጥ ምሽግ ጭምር መስጊድ ውስጥ የተሰራውን ምሽግ ተመልከቱ። በዚህ ልክ ነው አገዛዙ የሃይማኖት ተቋማትን ምሽግና ከለላ ያደረገው። ተመልከቱ። መስጊድ ውስጥ ገባን ያላችሁ ያው እንግዲህ ይሄ እንደምታዩት ያው መስጊዱ ማለት ነው አገዛዙ ካምፕ አድርጎት ማለት ይሄ መስጊድ የሚገኘው ቁጥር 14 ሀብሮ ደብረ ጌሳ ወረዳችን አስሚደባል ነው። ይሄ መስጊድ ሙሉ ሙሉ በጥይት ስርዓት ካምፕ ተሰራበት ነው። ታዲያ ይሄ አያስጮህም? ታዲያ ይሄ ሰላማዊ ሰልፍ አያስነሳም? ያው እንደምታዩት ጥይት ነው። ታዲያ ይሄ መንግስትን አያስገለብጥም? እንደምታዩት ጥይት ማለት ነው። ታዲያ ይሄን ምሽግ የሰሩትን መግደል አያስፈልግም? እንደዚህ አይነት የሃይማኖት ተቋማትን በዚህ ልክ ለማስመጣት በዚህ ልክ ተመልከቱ ምሽጉን ተመልከቱ። ስርዓቱ ይሄ ነው የኢትዮጵያ መንግስት ማለት፣ የአገዛዙ የመከላከያ ሰራዊት ማለት ይሄ ነው። መስጂድ ውስጥ ነው ተደብቀው የሚኖሩት። የሃይማኖት ቤተክርስቲያን ውስጥ ነው ተደብቀው የሚኖሩት። ምሽጋቸው በአጠቃላይ በሃይማኖት ተቋማት ውስጥ ነው። ተመልከቱ። እኛ ሙስሊም አማሮችን ፋኖችን ይሄ ነው እንግዲህ ይሄ ነው የኢትዮጵያ መንግስት ስራ፣ የኢትዮጵያ የመንግስት አባላት ይሄ ነው እንግዲህ የካድሬ ይሄ ነው እውነታው ሲገለጽ ይሄ ነው። እኛውን ተገሳለ ይሄ ቁርአን መጣይ ሃይማኖት ሰው እዚህ ውስጥ ያስገባል ማለት ነው። ያው እንደምታዩት አይታችሁ ፍሮድ ይሄ አማራና የእምነት ጣት ይገርማል በጣም። እንግዲህ እንደተመለከታችሁት ክርስቲያኑ አማራ ላይ እንደምታዩት ፋኖ በጣም ያን ሳልፈልገው ሊያስገቡኝ ነው እነዚህ ሰዎች
ፋኖ አማራው ኦርቶዶክሱም ሙስሊሙም አብሮ እየሰራል መዋቅር። አሁን ግን እነዛ መንግስት ሲያቅተው መለያየት ሲፈልግ ምን እያደረገ ያለው መስጂድ ውስጥ ገብተው ራሱ የራሳቸው የሙስሊሙ ሼኹን ካስገደለ በኋላ ኦርቶዶክሳውያን ናቸው እንደዛ አስደረጉት በሚል ጭምር ደብዳቤ ጭምር ሳጽፉ ነበር። አይተናል ደብዳቤውን ጭምር ኦርቶዶክሳውያን መስጂድ ውስጥ ገብተው እንዳስገደሉ ጭምር ሲነግሩ ነበሩ ማለት ነው። ግን አሁን እንደምታዩት ደግሞ መስጂድ ውስጥ ጭምር ምሽግ ቆፍረው ምሽግ ሰርተው የተቀመጡ ወታደሮች ነበሩ፣ የመንግስት አካላት። ግን እነኚህ ሰዎች ግን ቤተክርስቲያንን ለመበጥበጥ እነኚህ ሰዎች መንግስት ሙስሊሙንና ክርስቲያኑ አማራ ክልል ላይ እንዲጣላ ለማድረግ ጥረት እያደረጉ ያሉት። እስቲ እንቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በአማራ ክልል ላይ ያለው ሰላም እጦት ሳያንስን የህዝቡ ስቃይ ሳያንስ ሌላ የእምነት ብጥብጥ እንዲፈጠር ክልሉ አሁን ካለበት ትርምስ ወደ ሌላ ትርምስ አማራው በእምነት ተባልቶት ከምድር እንዲጠፋ የሚፈልጉ ኃይሎች እውነት ለኛ ያዘኑ መስለው የአዞምባ ያነቡ በየሶሻል ሚዲያው አፋቸውን ሲከፍቱ ስላየው ገዳይ ወይንም ደግሞ አጥፊ ማን እንደው ሳይታወቅ እንዱ ባፈና ደፈና ለአንድ አካል ተሰጥቶ የሚደረገው ጮት ተገቢ አይደለም። በመጀመሪያ ለኛ የምታዙን እንዳላደላችሁ እናውቃለን። በብዙ አካባቢዎች የኛ ሰው ሲሞት ሲገደል አንድ ቀን ተናገራችሁ የማታውቁ በክልላችን ላይ የሚፈጠርን ችግር እኛው ስለምንፈታው ሌሎቻችሁ ስርዓት ብትይዙ ጥሩ ይመስለኛል። የሚያዋጣው የችግሩ ሞት ያለበት እነ ሙጂብ እኮ ሄደዋል እኮ አማራ ክልል። ሙጂብ ዛሬ ለጠፈው ላሳያችሁ። ሙጂብ አሚኖ ዛሬ ለጠፈው ላሳያችሁ። ስሙት፣ ይሄው ተመልከቱ። ሙጂብ አሚኖ አዋጅ 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 ራስን ከጥቃት መከላከል ህገ መንግስታዊ መብት ነው ብሏል። ስለዚህ አሁን ጦርነት ለማስነሳት እያደረጉ ያሉት እየጣሩበት ያሉት አካሄድ አይምሰላችሁ። እንደምንም ብሎ አማራ ክልል ላይ ገብቶ ሙስሊሙን ከክርስቲያን ለማጣላት ትንሽ ነው የቀራቸው። መጀመሪያ ግዕዝን ተቃውሙ። ግዕዝ የትም እንደማያደርሳቸው ሲያውቁ አሁን መስጊድ ውስጥ ገብተው የራሳቸውን ሼክ ከገደሉ በኋላ እዛ የገደሉት ገና እኮ በመንግስት ሚዲያ አልተዘገበም፣ ፋኖም አልዘገበም፣ ማንነቱ ሳይዘገቡ ሙስሊሞች ቀድመው ወጥተው ዋሃቢሶች ቀድመው ወጥተው እንዳደረጉት ክርስቲያኖች ገደሏቸው ብሎ ተናገሩ። እንዲህ ነው ሴራ እየተካሄደ ያለው። ስለዚህ እባካችሁ ክርስቲያኖችም ሙስሊሞችም ተጠንቅቃችሁ የምታደርጉትን ነገር አለ። ስለ ዋሃቢያ እኚህ ሼክ ይናገሩ። ኢስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃቢያ ታርጋው ምንድነው ካልክ መዋሸት ነው በቃ። ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወልጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃቢያ ይቀጥል ነው ጥያቄው፣ ሌላ ነገር የለውም። የዋሃቢያ መስመር አይቀጥልም፣ የመሻይኾቻችን መስመር ይቀጥላል። ስለዚህ የዋሃቢያ አንዱ መለኪያው መዋሸት ነው። ዋሾች ናቸው። ዋሽተው ለማጣላት የሚያደርጉት ጥረት አለ። ስለዚህ እኔ ይሄ ሐሳብ እንድትነቁ ነው መልእክቴ። እምቧይ ትርንጎን እንዴት ይተካዋል? አንተ የኛ መሻይኾች በእምቧይ የሚተኩ ናቸው። ያንይን ይተካቸዋል፣ አንይን ይተካቸዋል። የኛ መሻይኹ የሚተኳቸው እነዚህ ናቸው። እንዲህ እያደረገ እያታለለ ተውዬ ሐቅ ፈይዘህ ኢማም ይከበር ማለት የእውነት ነው ወይ? እውነት የዋሃብያ ጉድ አይደለም ወይ? የኢማሞቻችንን ክብር ዝቅ አድርጎ ቅድም እንዲያሉ ሸሃሊ ምንም አልፍ ቢሉት ባማይል ወረቀት ብቻ እያስጨቀጨቀ ስለመጣ እኔ ፕሮፌሰር ብሮ ምናምን አንዲት ከሊማ ብንይዘው የሚመልስ አይደለም። እሱ ባዶና ባዶ ዕቃ ነው። የውሸት አንድነት እያላተነካኩ ኢማሞች ለምን ይሰበሰባሉ? ለምን ብር ይፈልጋሉ? ያለፉት መሻይኾች ቢሆን እኮ ጧት እንደተነገረው እየተኸደሙ መሬቱ እየታረሰ እየተጫነ እንጂ መላእክት ሆኖ ያለፈ ሸህ የለም። ነብይም ሳይበላ ሳይጠጣ አላለፈም። ማሊ ሀዘር ረሱል የእኩሉ ጧዕመ ወይምሺ ፊል አስዋቅ። ረሱልንም እኮ አላየንም። ነብይ ገበያ የሚሄድ
እሱቅ የሚገዛ እያሉ ሲያሾፉ የነበሩ ሙናፊቆችና ኩፋሮች አሁንም በኢማሞቻችን ያላግጣሉ። ስለዚህ ይሄ ኢማም ማህበር ከሰራ ክብሩን ላስጠብቅ ካለ ቅድም ሻሊ እንዲያሉት ተመስጂድ ፈንቅሎ ሊያወጣ ከስር ተከትለውን የሚሰግዱ ብለዋቸዋል። ተከትለው ስለዚህ እንደተመለከታችሁት እነኚህ ሰዎች ሆን ብለው እስልምናውን ለማፍረስ እየተካሄዱ ናሉት። መሀል ላይ የእፎይን ሀሳብ ላስገባ። እፎይ ከዚህ በፊት እንደምታስታውሱት ከ7 ወር አካባቢ ላይ አንዱ ትልቁ ቻሌንጅ የገጠመው ነበር። በመሐመድ ታፍሩበታላችሁ የሚል እሳቤ እንደነበር የምናስታውሰው ጉዳይ ነው። አንዱ ሲንቀሳቀስ የነበረው ቪዲዮ እሱ ነበር። ታዲያ ያ ቪዲዮ አሁን ከ7 ወር በኋላ ፍሬን ያፈራ ይመስለኛል፣ ወይ ደግሞ ትንቢቱ የተፈጸመ ይመስለኛል። እስቲ እፎይ እንስማ። ትንቢት የተፈጸመ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው ዳል መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት መሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግሬን ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲህ ይላል አናፍርበትም ባስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ኡስታዝ ተሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ? አድምጦት። ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ ነው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ተሎ ነው የማልፈው፣ መልእክቱን ላለመረዳት ነው ተሎ፣ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ይሄ ታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው። ጠባል ዓለም ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያልነው እውነት ሆኖ እኔ ነኝ ያለ ኡስታዝ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው። ቃል በቃል እኛ ያልነውን አሉት ማለት ነው። እየተሸማቀቅን ነው። እኛ ማስረዳቱ ብቻ ሳይሆን የሸመቀቀን ቁርአኑን ሲቀሩት እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው። መቅራትም ትተዋል። ለምን? እየተሸማቀቅንበት ነው እያሉ ነው። እያፈርንበት ነው እያሉ ነው። ምን ነበር እኛም ያለው? ታፍሩበታላችሁ፣ ታወቃችሁት ታፍሩበታላችሁ። ከተረዳችሁት በሚገባችሁ ቋንቋ እስልምና ያሸማቅቃችኋል ያልነው ለዚህ ነው። የነብያችሁ ሱና ያሳፍራል። በ56 ዓመቱ የ6 ዓመት ህፃን ልጅ አግብቶ በ9 ዓመት የተገናኘ ነው። ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደሱ ተከተሉ እንደሱ ሁኑ ማለት ያሳፍራል። ይሄንን እንዴት ብለው ያስረዱ? ተሸማቀቅንበት፣ አፈርንበት አሉ። ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን። ይኸው ዑለማዎቻችሁ፣ ኡስታዞቻችሁ፣ ሼኮቻችሁ አፈርን ማስረዳት አልቻልንም አሉ። አሁን ምን ትሉ? ትንቢቱ ተሳካ።
ከእንደዚህ አይነት አስተምሮ እየተሸማቀቃችሁበት እያፈራችሁበት ከምትቀጥሉ ወደ ማሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው። የመሸማቀቅና ማፈር ነው። ውጡ ከሚያሳፍር ሃይማኖት። እናመሰግናለን። ስለዚህ ከሚያሳፍረው ሃይማኖታችሁ ከሚያሳፍረው እምነታችሁ ወጣችሁ ወደ ተስፋ ሰጪው ወደ ክርስቶስ ኑ። ያ የክርስቶስ ትምህርት የሚያሳርፍ ስለሆነ ታርፉበታላችሁ። ለማንኛውም እንቀጥል። አህባሽና ጫት ቃሚ ቀብር አምላኪ ብለው የሚሰድቧቸው የሚጸየፏቸው ኡስታዞቻችን ናቸው የሞቱት። የኛ አሊማዎች ናቸው የሞቱት። እኛ ነን የተጎዳን። እነሱማ ገሎ ፖለቲካ ይሰራሉ። ይሄ ምንድነው? የህወሓት የዘር ሽንት ስለሆኑ ገሎ ማልቀስ የህወሓት ስራ ነው። እነሱም የልጅ ልጅ ስለሆኑ ያንን ነው እያደረገ ያለው። ኦፍላም ወጥቶ ኦፍላ እያደረገ ያለን ይሄንን ለምን ወጥቶ ሄደ? እውነቱን ለመናገር በማስረጃ ነው። አሁን ከዛው ከመስጊድ የመስጊዱን ዘበኛ ሳይቀር ማንጣት እችላለሁ በማስረጃ። ወዲያውኑ ነው በትኖት የወጣው። ጅላንፎ መብት ነው፣ መሳደብ ትችላለህ። እኔ ለሰድብህ አልመጣሁም። ስለ ማንነቴ ነው የማወራው፣ ስለ ሃይማኖቴ፣ ስለ አቂዳዬ ነው የማወራው። ኦኬ። የማትፈልጓቸውን የሀጂ ሙፍቲ ደረሳ ናቸው እኮ ዋናው የመካነ ሰላም የትልቁ መስጊድ ቁልፍ አንጡ እያላችሁ እስከዛሬ ስታዋክባቸው የነበሩ ደረሳ ናቸው የሞቱት። ጫቃሚ ቀብር አምላኪ እያላችሁ ስትሰድቧቸው የነበረ ጠንቋይ እያላችሁ ስትሰድቡ የነበሯቸው ትልቅ ዓሊም የሻህላሙ የሀጂ ሙፍቲ ደረሳ የሀጂ ሙፍቲ ዓሊሞች ናቸው የሞቱት። ስለማትፈልጓቸው በአቂዳ ስለማትፈልጓቸው የመስጊዱን ቁልፍ አንሰጥም ስላሏችሁ አቅም ስላላቸው ደረሶቻቸው ዙሪያውን ሲጠብቋቸው ስለነበረ ጦርነት ቀጠና ሰበብ አድርጋችሁ ገደላችኋቸው። ሌላ የነዛ የሞቱት 10 እጥፍ ነው መተው ተቀምጠዋል። ኦኬ። ምን አለ ባትፈታተኑ በዚህ ልክ ኦሬዲ አያስፈልጓችሁም። እናንተ እኮ ነግራችሁናል እኮ እናንተ ሌሎቻችሁ ሌላ አማራ ሆናችሁ የሌላ እምነት ተከታይ ሆናችሁ የተለያየ ብሔር ሐቅንና እውነትን ዲናችሁንና እምነታችሁን የምታከብሩ ሰዎች እንደዚህ አይነት ሰዎች በኢትዮጵያ ችግር መኖር ሰላም ቀጠና በተበላሸበት ህዝብ ትምህርት ቤት በተዘጋበት የአንድ ብሔር የበላይነት በሚዘከርበት ዘመን ላይ የሃይማኖት እርሾ አስመስላችሁ ለተሸወዳችሁ የኢትዮጵያን ህዝብ ሆይ እጃችሁን ሰብስቡ። ጥሩ። ስለዚህ ሆን ብለው ገድለው ፖለቲካ እየሰሩባቸው እንደሆነ ጥሩ ማሳያ ነው ብዬ አስባለሁ። ወንድማችን ቴዶ ደግሞ ባለፈው በተነሳው ዳቤ ላይ ሐሳብ ሰጥቶ ነበር። እንስማው። እስልምና መሪዎች በነበሩ መስጊድ አካባቢ በነበሩ ሰዎች ላይ የተፈጸመ ግድያ አለ። ያን ግድያ እንግዲህ የሆነ ፖለቲካዊ መልክ በመስጠት ቤተክርስቲያናችንን የዚህ ጸባጫሪ ድርጊት ባለቤት አድርጎ ለማስቆጠር በአካባቢው እስልምና ጉዳዮች ጽሕፈት ቤት አንድ ጽሑፍ ተነቧል። እንግዲህ በስተመጨረሻ እንደምታዩት በክርስትና እምነት መሪዎች ጉዳይ አብሮ የመኖር እሴትን እያጠፋ በመሆኑ በእናንተ ስም እየታገልኩ ነው የሚለውን ፋኖ በሙስሊም አባቶች ላይ ያደረሰውን ድርጊት አውግዛችሁ ሀገርን በጋራ ወደ ተሻለ ደረጃ ብናሳድግ መልካም ተግባር ነው እንላለን የሚል ነገር ተነቧል። በቤተክርስቲያን በዚህ መንገድ ሪኮግናይዝ ባላደረገችበት ሁኔታ ስሟ መጠራቱ ለምን አስፈለገ ነው። እንደዚህ ያሉ ነገሮች እንግዲህ በሀገራችን በጣም በተደጋጋሚ ጊዜ ሲደረግ ሲፈጸም ይሄ አይነት ተንኮልና ደባ ተመልክተናል። ከዚህ ቀደም ጎንደር አካባቢ የሆነች ነገር ተተነኮሰችና ያቺን አራግበው እንግዲህ በቅበት አካባቢ ምን አይነት ጥፋት እንደደረሰ የቅርብ ጊዜ አጋጣሚ ነው የምታስታውሱት ነው። ቤተክርስቲያናችን በባህሪዋ ጸባጫሪነት ባህሪ የለባትም። ይሄንን ድምጻችንን ከፍ አድርገን እንመሰክራለን፣ እንናገራለን። ቤተክርስቲያን አይደለም ዛሬ ጭር ባለበት አጋጣሚ ይቅርና ትላንትና ስታሰድዱን፣ ስትገሉን፣ ስታጠፉን አብያተ ክርስቲያናቶቻችንን ስታቃጥሉ ያኔ እንኳን ቤተክርስቲያን ጦር ስበቁልኝ ጠመንጃ አንግቡልኝ አላለችም። የኛ ቤተክርስቲያን ይሄ ባህሪዋ አይደለም። በዛ ሰሞን እንግዲህ ቅበት አካባቢ ምን አይነት እልቂት እንደነበር የምታስታውሱት ነው። ቤተክርስቲያን የተሰደዱ ልጆቿን አቅፋ አይዟችሁ ከማለት ውጪ፣ የሞቱትን ከመቅበር ውጪ፣ የታመሙትን ከማሳከም ውጪ ከዛ በዘለለ ተው ብሎ ከመንበርከክ የዘለለ ቤተ ክርስቲያናችን የሞከረችው አንድ ሙከራ የለም።
ቤተክርስቲያናችንን የሆነ አካል አድርጎ ለማሳየት መጣር፣ የሆነ ድርጅት ውስጥ ሰፍቶ ለማሳየት ጥረት ማድረግ ይሄ ነውር ነው። ይሄ ነውር ነው። የቤተክርስቲያናችን ባህሪ አይደለም። ቆመን እንሞግታለን። ለዚህ እናንተ ሳትጎነጉኑት እኛ ሹሩባውን እንፈታለን። አይሰራም እንደዚህ አይነት ነገር። ቤተክርስቲያን አጥፉልኝ ብላ የላከችው አንድም ሰው የለም። ሁሩ ወማሩ አስተምሩልኝ ብላ እንጂ አንድም ሰው የለም። አትንኩን 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 ነው ደግሞ ደጋግሞ የቤተክርስቲያን ጩኸት። እንደውም እኛኮ ምዕመናን እንደውም አሬ ነገር ደከመን እያልን ነው፣ ጥፋት በስቶ ማለት። ስለዚህ ቤተክርስቲያናችንን ከሆነ ምናምን ቡድን ጋር ሰፍቶ ለማሳየት የሚደረገው ጥረት ትክክል አይደለም። የትኛውም የፖለቲካ ድርጅት ህዝብን መሰረት አድርጎ ነው የሚነሳው። የሚመራውም የሚቃወመውም አካል በአጠቃላይ ህዝብን መሰረት አድርጎ ነው ስራውን የሚሰራ። ስለዚህ ቤተክርስቲያንን የሆነ አካል በማድረግ በሌሎች አማኞች ዘንድ ጥላቻን ለማትረፍ የሚደረገው ንቅናቄ በፍጹም ነውር ነው። ይሄንን ቆመን ተው እንላለን። ተው ምንለው ደግሞ በመረጃና በማስረጃ ነው። ቅድም የጠቀስኩት አንድ ማሳያ ነው። ከዚህ በማስከተል ደግሞ አንዳንድ የመንግስት ጡት ጠቢዎች ገረድ የሆኑ ሰዎች አሉ። ይሄ ጂሃድ የሚናፍቃቸው እሱ ስር ተሰክተው ነገር ግን የግል የዚህ የደም መጠጣት አባዚያቸው የሚያናውዛቸው ማለት ነው። ይሄን ነገር አራግበው የሆነ አካባቢ ላይ ጥፋት እንዲደርስ የሚሰሩ ከዚህ ቀደም አሳይተውናል። እነ ሙጂብ አሚኖ እንዴት ጠንስሰው ስልጤ ውስጥ ቅበት ላይ ጭራሽ ባልተፈጠረና ባልነበረ ታሪክ አብሮና ተስማምቶ ይኖር የነበረውን ክርስቲያንና ሙስሊም እንዴት አድርገው ችግር እንደፈጠሩ። ስለዚህ ይሄ በጣም 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 ትክክል ያልሆነ ድርጊት ነው። ስለዚህ በድጋሚ በዚሁ ቁማር ተጫውታችሁ ቤተክርስቲያን ልታሸማቅቁ አትችሉም። ሌላ እንቀጥል። ምናልባት ዛሬ እርግጥ የነፍስ ትንሽ ትልቅ የለውም። ቤተክርስቲያን ለሁሉም ትንገበገባለች። እኛ ልጆቿም አንድ ሰው በሞተ ቁጥር 100 ሰው እንደሞተ ስሜት ተሰምቶን እናዝናለን። ነገር ግን ትላንት ምን ነው በወለጋ ላይ ህፃን ልጅ እኔ እንትን ብሔር ባልሆንኩ ብላ ሂጃቧን እንደተቀለለች ስትታረድ ያስ ድርጊት የእስልምና ወገን ላይ የተፈጸመ ድርጊት አይደለም ወይ? ስለዚህ እዚህ ጋር መርጣችሁ ስታሽሞኑሙና ጉዳዩዋ የሃይማኖትን የሆነ ነገር ለመምታት የታቀደ እንደሆነ ግልጽ ነው። ትላንት ከዚህ በላይ ለቅሶ ተለቅሷል። የት ወለጋ ላይ ክርስቲያንም ሙስሊምም እኩል እየተመረጠ በሃይማኖት የታረደበት አጋጣሚ ነበር። ያኔ ትንፍሽ አላላችሁም። ዛሬ ግን በእንደዚህ አይነት ሁኔታ ቤተክርስቲያንን ለመምታት ስትፈልጉ የሆነች የተቀነባበረች ነገር አድርጋችሁ ወደ እንደዚህ አይነት ነገር ዞራችሁ። ትክክል አይደለም። ባይዘዌ ቤተ እምነት ውስጥ ገብቶ መግደልና ማጥፋት የመንግስት ተሞክሮ። ምክንያቱም በጣም በበርካታ አካባቢዎች ላይ መነኮሳት ተገለዋል፣ መነኮሳት ተደፍረዋል፣ አብያተ ክርስቲያናት ተቃጥለዋል፣ አማኞች ተሰደዋል፣ ተገለዋል። የዚህ ልምድ ያለው መንግስትን ጠይቁት። ቤተክርስቲያንን ተዋት። ቤተክርስቲያንን አትንኩብን። ቤተክርስቲያን የቆሰለችው ይበቃል። እናት ቤተክርስቲያናችን የደማችው ይበቃል። በዚህ ዘመን በገዛ ሀገሯ ላይ የተሰደደችው እናት ኦርቶዶክስ ተዋህዶ ቤተክርስቲያንን ከዚህ በላይ መንካት ትክክል አይሆንም። ገዳይም ብላችኋት ገላ አንዱን ያዙ። አንዱን የምትይዙት ደግሞ በትክክል ተገዳይ ቤተክርስቲያን መሆኗ ነው። ሌላ የመጨረሻ ማንሳት የምወደውና ማንም ሰው ሊይዘው የሚገባው ነገር እስካሁን ድረስ ቅድስት ቤተክርስቲያናችን በአራቱም የሀገሪቱ አቅጣጫ በሚደርስባት ሰቆቃ ሁሉ እገሌ ቤተ እምነት ተነስቶ አጠቃኝ ብላ አታውቅም። ቡድኖች ነው የምንለው። አሁን እንዲህ አይነት አሁን እንኳን ይሄ ጸባጫሪ ንባብ እንግዲህ በተቋም ደረጃ ነው የእስልምና ጉዳዮች ጽሕፈት ቤት ተብሎ አካባቢ የሆነ ስም ተጠቅሶበት ነው። እንዲህም ሆኖ ግን አሁን የሰራሁት ቪዲዮ ላይ ምንድነው የተጠቀምኩት ቃል ሁሉም ባይሆን አንዳንዶች ብዬ ነው የተጠቀምኩት። ቤተ እምነት እንኳን የማለት ፍላጎቱ የለን። ቤተ እምነት ብለን ክሌም የማድረግ ሞራሉ እንኳን የለንም። ልባችን ግን እያወቀው ማለት ነው። ሰላምን ስለምንወድ ሰላምን አብዝተን ስለምናፈቅር ጉዳዩ ያልፍና እንደ ትላንቱ እንደ ቀድሞ ተከባብረን እንኖራለን የሚለው ፍላጎትና ዝንባሌ ስላለ እንደዚህ ያለውን ነገር በድፍረት አንናገር። ሃይማኖትን ደርሶ ተጽኖስ መክተት አባቶች ያውግዙ፣ ካላወገዙስ የዚህ ድርጊት አካላት ናቸው ሊባልልን ከዛ በኋላ የሆኑ አባቶችን ትኩረት ውስጥ ለመክተት ይሄ በጣም የተበላበት ጨዋታ። እናመሰግናለን ወንድማችን ቴዶ። እውነቱን የተናገረው ግልጽ ነው የተናገረው። ቤተክርስቲያንን እንደምንም ብሎ ሰርክሉስ አስገብቶ ለመጨፍለቅ፣ ቤተክርስቲያን ለማጥፋት፣ ቤተክርስቲያንን በክፋት ስሟን እያነሱ ምንድነው ታርጌት ውስጥ
ለማስገባት እየተደረገ ያለበት ርቀት ነው ብዬ አስባለሁ። እኛ አባቶቻችን በቸር የማስተዋል ችግር ስለሌለባቸው ማስተዋል እንደሚወጡት ተስፋ አድርጋለሁ። ይህን ቪዲዮ ታዲያ ለብዙዎች እንዲደርስ ሼር ማድረጋችሁ አትርሱ። በሌላ ቪዲዮ እግዚአብሔር ከፈቀደ የምንመለስ ነው የሚሆነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።